በአስሩም ጣቶቻቸው ቁጥር ልክ የዜማ መሳሪያዎችን ይጫወታሉ ስንል ግነት አይደለም። ተዋናይ፣ ድምፃዊ፣ የግጥምና ዜማ ደራሲ፣ መሰንቆና ዋሽንት ተጫዋች፣ ክራርና በገና ደርዳሪ፣ ሸላይ፣ ፎካሪ፣ የኢትዮጵያ የባህል ሙዚቃ መምህርና የባህል ሙዚቃ ሊቅ ነበሩ። አርቲስት አለማየሁ ፈንታ። አለማየሁ ፈንታ ለኢትዮጵያ ዘመናዊ ሙዚቃ ሳይንስ ያበረከቱት አስተዋጽኦ እጅግ ታላቅ ነው። ሙዚቃን ለመጀመሪያ ጊዜ ሳይንሳዊ ኖታውን ወደ ቁጥር ቀይረው ማስተማር የጀመሩም ናቸው። የሙዚቃ ትምህርት በካሪክለም ተካቶ ሲለበስ ተዘጋጅቶለት በአንደኛ ደረጃና በከፍተኛ ትምህርት ተቋማት እንዲሰጥ መርሃ ትምህርት በመቅረጽና በማስተማር አለማየሁ ፈንታ ላቅ ያለ ድርሻ ነበራቸው። ስለ ኢትዮጵያ የሙዚቃ እድገት ሲነሳ አብረው ከሚነሱ ታላላቅ የባህል ሙዚቃ ባለሙያዎች ሙዚቀኛ አለማየሁ ፈንታ ግንባር ቀደሙ ናቸው። ከመምህር የፋንታ ወልደ ገብርኤልና ከወይዘሮ አጤነሽ ለማ የተወለዱት አለማየሁ ፈንታ በዋግምራ ብሔረሰብ አስተዳደር በድሮ አጠራር በወሎ ክፍለ ሀገር በዋጋ አውራጃ በሰቆጣ ዙሪያ ወረዳ አረብየር በ1927 ዓ.ም ገደማ እንደተወለዱ ይነገራል። አንጋፋው የጥበብ ሰው አለማየሁ ፈንታ እድሜያቸው ለአቅመ ትምህርት ከበቃበት ጊዜ አንስቶ በአካባቢ በሚገኙ የአብነት ትምህርት ቤቶች እስከ ዲቁና ማዕረግ በመማር በዋግምራ ብሔረሰብ አስተዳደር ስር በሚገኙ ሳቁጠ ገብርኤል፣ ድሮኤላ ማርያምና ሌሎች ቤተክርስቲያናትንም እንዳገለገሉ ታሪካቸው ያስረዳል። በኢትዮጵያ ሀገር ፍቅር ማህበር መስራች መኮንን ሀብተወልድ አማካኝነት በቀድሞ ኢትዮጵያ ሀገር ፍቅር ማህበር በአሁኑ የኢትዮጵያ ሀገር ፍቅር ቲያትር ቤት በድምፃዊነት ተቀጠሩ። አርቲስት አለማየሁ ፈንታ መዲናና ዘለሰኛን በማሲንቆ በክራርና በበገና በመረዋ ድምጻቸው በአስደማሚ የሀገር ፍቅር ስሜት መጫወት የሚችሉ ተወዳጅ ድምፃዊና የባህል ሙዚቃ መሳሪያዎች ተጫዋች ናቸው። ታባት ዛይልሩሽ በቤተ መቅደስ ተቀምጠሽ በሀገር ፍቅር ማህበር ቆይታቸውም ወንደላጤ፣ ኑሮዬ ባየር ላይ፣ አዲስ አበባ ቤቴ፣ እንደው ዘራፌዋና ሌሎች የማይሰለቹና አይረሴ ባህላዊ ሙዚቃዎችን ደርሰዋል፣ ተጫውተዋል። ከ1950 እስከ 1960 ዓ.ም ለ10 ተከታታይ ዓመታት የኢትዮጵያን ባህላዊ ሙዚቃ አለባበስና የሙዚቃ መሳሪያ አጨዋወት ወደ በርካታ የዓለም ሀገራት አስተዋውቀዋል። ካናዳ ኤክስፖ 67፣ ኤፕሪል ስፕሪንግ ፍሬንድሺፕ አርት ፌስቲቫል እና ካምብሪሰን ኮሪያ በመሄድ የዲፕሎማ ማዕረግ አግኝተዋል። ከዚህ በተጨማሪ ጀርመን፣ ፈረንሳይ፣ ስዊድን፣ እንግሊዝ፣ ሆላንድ፣ ዴንማርክ በመዘዋወር የኢትዮጵያን የባህል ሙዚቃ በማስተዋወቅና በባህል ሙዚቃ አማካኝነት ኢትዮጵያ ከሌሎች ሀገራት ጋር የጠበቀ ወዳጅነት እንዲኖራት ከፍ ያለ ዋጋ ያለው ውለታ ያደረጉ የሙዚቃ አባት ናቸው። አለማየሁ ፈንታ ለ10 ዓመታት የኢትዮጵያ ሀገር ፍቅር ማህበርን ካገለገሉ በኋላ ካላቸው ከፍተኛ የቤተ ክህነት ትምህርትና እውቀት የተነሳ በወቅቱ በ1960 ዓ.ም ያሬድ ሙዚቃ ትምህርት ቤት ሲቋቋም የያሬድ ሙዚቃ ትምህርት ቤት የባህል ሙዚቃና የሙዚቃ መሳሪያ አስተማሪ ሆነው ተቀጠሩ። በያሬድ ሙዚቃ ትምህርት ቤት ለ46 ዓመታት ካገለገሉ በኋላ እድሜያቸው ለጡረታ ደርሶ በጡረታ ቢገለሉም ትምህርት ቤቱ ያላቸውን ብቃትና ልምድ ለመጠቀም እንደገና በኮንትራት ቀጥሯቸው ለ8 ዓመታት አገልግለዋል። በአጠቃላይ በያሬድ ሙዚቃ ትምህርት ቤት ለ54 ዓመታት በብቃትና በተወዳጅነት ያገለገሉ ጉምቱ መምህርና ሙዚቀኛም ናቸው። ከ1960 ዓ.ም ጀምሮ በያሬድ ሙዚቃ ትምህርት ቤት ውስጥ ከማስተማርን በዘለለ ትምህርት ቤቱ ሲከፈት የባህል ሙዚቃ ትምህርትን ለተማሪዎች እንዲሆን አድርገው ካሪኩለም የቀረጹም ሰው ነበሩ። የኢትዮጵያን የባህል ሙዚቃ በመወከል በአፍሪካ፣ በአውሮፓ፣ በአሜሪካና በእስያ በርካታ ሀገራትን ዞረዋል። ስለ ኢትዮጵያ ሙዚቃ ለዓለም ነግረዋል፣ አስተምረዋል። በእንግሊዝ፣ ስዊድን፣ ኖርዌይ፣ ጀርመን፣ ኦስትሪያና ሌሎችም በርካታ የአውሮፓ ሀገራት የባህል ሙዚቃ አምባሳደርነት ማዕረግን ያገኙ ሲሆን ከዚህም በተጨማሪ በ1968 ዓ.ም ከዳካር የኔግሮ አርቲስት ፌስቲቫል ሽልማት፣ ከዩኔስኮ ለሙዚቃ ስራዎቻቸው እውቅና ሪኮግኒሽን ባይ ዩኔስኮ አን አናሎጂ ኦፍ አፍሪካን ሚውዚክ ዩኔስኮ ኮሌክሽን ዲጂታል፣ ከኮሪያ ስፕሪንግ ፍሬንድሺፕ አርት ፌስቲቫል ዲፕሎማና የክብር ሜዳሊያና መሰል በርካታ ሽልማቶችንም አግኝተዋል። በነገው ዕለትም መጋቢት 3 ቀን ከረፋዱ 5 ሰዓት ተኩል ከያሬድ ሙዚቃ ትምህርት ቤት የሽኝት መርሃ ግብር ከተካሄደ በኋላ በ9 ሰዓት በፒያሳ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓቱ እንደሚፈጸም ታውቋል። ኤንቢሲ ኢትዮጵያም ለአንጋፋው የኪነ ጥበብ ሰው አለማየሁ ፈንታ ወዳጅ ዘመድ ቤተሰብ መጽናናትን ይመኛል። አንድነትና ህብረት ለሰው ልጅ ፍቱን መድኃኒት